በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው ኢትዮጵያውያን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ቅዱስ ያሬድ በኢትዮጵያ ቤተክርስቲያን ደረጃ ትልቅ ቦታና ትልቅ ስፍራ ያለው አባት ነው። ምናልባት ይህ ዓለም በኢየሱስ ክርስቶስ አዲስ ምዕራፍ እንዳገኘው ሁሉ ከክርስቶስ በፊት ከክርስቶስ በኋላ የሚል የዘመን አቆጣጠር እንደተፈጠረለት እንደዚሁም ደግሞ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ አስተሳሰቡም እንደተቀየረው ሁሉ በኢትዮጵያ ቤተክርስቲያን ደረጃ አገልግሎቱ፣ ትምህርቱ የተቀየረበት አንድ ትልቁ ምዕራፍ የቅዱስ ያሬድ መገኘት ነው። በትውልድ ደረጃ በአክሱም የተወለደ አባት ነው። አባቱ አብዩድ ወይም ይስሐቅ ይባላል። እናቱ እንደዚሁ ብርክልያ ወይም ታውክልያ ትባላለች። የሁለት ሶስት ስሞችን መስጠት በክርስትናው ዓለም የተለመደ ነው። ከነዚህ ሁለት ቤተሰቦች የተወለደ አባት ነው። አባቱ የአክሱም ቄሰ ገበዝ እንደነበረ ይነገራል። ቄሰ ገበዝ ማለት በአሁኑ በዘመናዊ አነጋገር አስተዳዳሪ ማለት ያክል ነው። እስካሁንም በእርግጥ ትውፊቱ አልቀረም። በገጠሪቱ ቤተክርስቲያን የገጠር ቤተክርስቲያን አስተዳዳሪ ቄሰ ገበዝ ይባላል። በተወለደም በጥቂት ጊዜ ወይም ደግሞ ከ7 ዓመት በታች ያለ በልጅነቱ ነው አባቱ ያረፈው። አባቱ ከሞተ በኋላ እናቱ ናት ያሳደገችው። ለትምህርት ሲደርስ ወደ ወንድሟ ወይም ለቅዱስ ያሬድ አጎቱ ወደሚሆን ወደ ጌዲዮን ሰዳው። እዛ ነው የቤተክርስቲያን ትምህርት የተማረው። አንዳንድ የታሪክ መጻሕፍት የተማረበትን ስፍራ ቤተ ቀጢን ብለው ይናገራሉ። በተለይ ከሐዲስ ኪዳን ጀምሮ የቤተክርስቲያንን የትምህርት ማዕከላት ወይም የልህቀት ማዕከላትን ስናይ ቤተ ቀጢን የመጀመሪያው የትምህርት የልህቀት ማዕከል ነው። ተሳቱ ቅዱሳን 9ኙ ከሌሎች ሀገሮች መጥተው ምንኩስናን ያስፋፉት 12 ዓመት ሙሉ የኢትዮጵያን ባህል የግዕዝ ቋንቋን የተማሩት በዚህ በቤተ ቀጢን ነው። እሱም የተማረ እዛ እንደነበረ ይነገራል። በዛ ትምህርቱን በሚማርበት ሰዓት ላይ ቅዱስ ያሬድ ከሌሎቹ በተለየ ያጋጠመው ትልቅ ችግር ነበረ። እሱም ትምህርት አይረዳውም ነበር ይላሉ። አንዳንዶች እንደውም ጭራሽ ፊደላትንም በስነ ስርዓቱ መለየት አልቻለም፣ ትምህርት ቤት ውስጥ ተቀምጦ አመታትን አሳልፎ ይላሉ። አንዳንዶቹ ደግሞ እንደው ለጸሎት ያክል ካልሆነ ከዛ የተሻለ ነገር አላወቀም ይላሉና ለረጅም ሰዓት ባለማወቁ የተነሳ መምህሩም አጎቱ ስለሆነ እጅግ አድርጎ ይከታተለው ነበር። ባለመቻሉም ንዝህላልነት ነው ብሎ ይቀጣው ነበር እና ከቅጣቱ መብዛት የተነሳ ይላል ከቅጣቱ መብዛት የተነሳ መጨረሻ ወደ እናቱ ቤት መሮት ተመልሶ ሊሄድ ሲል ማይኪራህ የሚባል ቦታ ይለዋል። ማይ ውሃ ማለት ነው በትግረኛ። ትግራይ ውስጥ ያለ ቦታ ነው። ማይ ማለት ውሃ ማለት ነው። ኬሬዋህ ይለዋል ዛፍ ማለት ነው። ዛፍና ውሃ አብሮ ያለበት ቦታ ላይ ውሃም ጠጥቶ ዛፉም ስር አርፎ ይለዋል። ከዛ በኋላ ከትል ተምሮ ተመልሶ ሂዶ ትምህርትን የተማረ ለቤተክርስቲያኒቷ አሁን ያለውን ልዩ ህብረ ቀለም ያለውን ገጽታ የሰጠ አባት ነው ቅዱስ ያሬድ ብለን ስንል ማለት ነው። ቅዱስ ያሬድ በቤተክርስቲያን ደረጃ ወንጌላዊ ነው። በማህበራዊ ህይወት ደረጃ ደግሞ ማህበራዊ ህይወትን የሚያስተምር ነው። በስነ ከዋክብት ደረጃ ስነ ከዋክብት ባለሙያ ነው። በቤተክርስቲያን ውስጥ ባሉ ትምህርቶች አዲስንም ብሉይንም እየጠቀሰ የሚያስተምር ነው። ቅኔንም የጀመረ ቅዱስ ያሬድ ነው እና ቅዱስ ያሬድ በጣም ሁለገብ የሆነ ምሁር የነበረ ሃይማኖታዊ የነበረ እንደዚሁም ደግሞ የገዳም ሰው የነበረ አባት። ዕውቀት መሰወር፣ ዕውቀት መገለጥ ተፈጥሯዊም መለኮታዊም ተደርጎ ሊታይ ይችላል። አንድን ጉዳይ በቀላሉ የሚረዳል፣ ተምሮ የሚረዳል፣ እንደገና ረጅም ጊዜ ፈጅቶ የሚረዳ አይነት ሰው አለ።
እግዚአብሔር ግን በእነዚህ አእምሮዎች አይነቶች ውስጥ ወይም ደግሞ በእንግሊዘኛው born to be ምንለው አለ learner to be ምንለው አለ forced to be ምንለው አለ እና በእነዚህም ውስጥ ሆኖ እግዚአብሔር ሰዎች እንዲያመልኩት ነው የሚፈልገው ስለዚህ እንደዚህ አይነት ጠባይ ደግሞ ተፈጥሯዊ ጠባይ ነው እና ከነዚህ ተፈጥሯዊ ጠባዮች ውስጥ አንዱ ነው ቅዱስ ያሬድ ላይ የነበረው ይህም በጣም እጅግ ሊለፋ የሚችል ወይም መልፋት የሚያስፈልገው ትልቅ ደረጃ ላይ ለመድረስ ማለት ነው በዚህ አንቀጽ ስለነበረ ትምህርት አልገባውም ቶሎ ወይም ደግሞ ስለ አእምሮ በዚህ ደረጃ ፈጣን አልነበረም ፈጣን አለመሆኑ ከአመጋገብ የመጣ ሊሆን ይችላል መለኮታዊ መገለጥ በርሱ ላይ የሚሆነውን ነገር ለማሳየት ሊሆን ይችላል መጽሐፍ ቅዱስ እንደሚለው አንዳንዶቹ አይነ ስውር የሆኑት የእግዚአብሔር ኃይል የእግዚአብሔር ስራ ይገለጥባቸው ዘንድ እንደሆነ እንደሚለው ሁሉ ከዚህም አንቀጽ ሊሆን ይችላል ትምህርት አልገባውም ስላልገባውም ነበር ወደ እናቱ የሸሸው በሚሸሽበት ሰዓት ላይ ነው ዛፍ ስር ተኝቶ ያለ አንዲት ትል ወደ ላይ ስትወጣ ወደ ታች ስትወርድ ያያል ማስተዋሉን እግዚአብሔር በዛን ሰዓት ላይ እንደሰጠውና ያለን ለፊደል ማስተዋል ያልነበረው ሰው አሁን ለትሏ ግን ማስተዋል ኖረው ለፊደል ተመስጦ ያልነበረው ሰው አሁን ለትሏ ግን ተመስጦ ኖረው ተመስጦ ትሏ 6 ጊዜ ነው ስትነሳ ስትወድቅ የቆጠረው ቆጥሯል ሁሉ ስንት ጊዜ እንደተነሳች እንደወደቀች ሁሉ ቆጥሯል ከዛ በሰባተኛው ስትወጣና ሲሳካላት አይቷልና ያንን መቁጠሩ ሁሉ ምን ያክል ተመስጦ እንደነበረው ከዛ ውጭ ደግሞ ወደዛ በሚመጣበት በሚሸሽበትም ሰዓት ላይ ውስጡ ላይ ደግሞ የሚንቀሳቀስ ሐሳብ ነበረው እሱም ለምንድነው ትምህርት ለጓደኞቼም ይረዳቸው ለኔ ግን ለምንድነው ማይረዳኝ እግዚአብሔር ለምንድነው ለኔ ማይገልጥልኝ ሚለው አስተሳሰብ ስለነበረው በአንክሮ እንዲከታተላት እድል ሰጥቶታል ከዛ በኋላ ሲያየው ይሄንን ያክል ደክማ ምግቧን ካገኘች ያውም ደግሞ እንስሳ ሆና ደመነፍስ ይዛ ይሄንን ያክል ከደከመች ምግብ ለማግኘት እኔማ ሃያው ሰው ሁኜ እግዚአብሔር መንግስት ሞርስ ሁኜ ለምንድነው ማልደክመው ከደከምኩኝ እግዚአብሔርም ይገልጽልኛል አይተወኝም ብሎ ነው ተነስቶ እንደገና ተመልሶ ወደ ትምህርቱ ይሄደው ወደ ትምህርቱ ከሄደ በኋላ ግን የዛን ሰዓት ላይ የእግዚአብሔርን እገዛና ያለ እግዚአብሔር አገዘው አንድም ደግሞ አሁን ትምህርቱ በፍጹም መረዳት መጥቷልና አእምሮም ሰላለት ከተከፈተ በኋላ ረጅም አመታት የፈጀበትን ትምህርት በአጭር ጊዜ ጨርሶ ከጓደኞቹም ቀድሞ ትምህርቱን አጠናቆ ለመምህርነት በሚያበቃ ማይረግ ደረጃ ላይ ደርሷልና በዚህም አንቀጽ ምናየው ትምህርቱ ያልተረዳው ትምህርቱ መጀመሪያ ያልገባው ምክንያት አንደኛ እግዚአብሔር ክብር ይገለጽበት ዘንድ ነው በአጭር ጊዜ ትምህርትን በመማር ከዛም በኋላ ደግሞ ዜማን የሚያመጣ ስለሆነ ይሄንን ከእግዚአብሔር የተሰጠ ስጦታ መሆኑን ሰው እንዲያውቅ ሰው እንዲረዳ በራሱ ያመጣው በራሱ ደግሞ ያገኘው እንዳይሆን ሁለተኛ እሱም በራሴ ለፍቼ በራሴ ደክሜ ያገኘውት ብሎ እንዳይመጻደቅበት ከዚህ የተነሳ እግዚአብሔር ሰውሮበት ቆይቷል ከዛች ትል ግን ተምሯል እና በዛች ትል ውስጥ በቤተክርስቲያን ደረጃ ወይም በዚህ ዓለም ደረጃም ያለ ሰው ሊማርበት ይችላል ከዛው ውጭ ደግሞ ድካማችን በራሱ ደግሞ አእምሮአችንን ነው ያሰለዋል ስለ ያደርገዋል ጉዳዩን እንድንረዳ ያደርገዋልና ቅዱስ ያሬድ ላይ የነበረው እሱ ነው ቅዱስ ያሬድ ላይ የነበረው ድካሙም ረዳው አገዘው እግዚአብሔርም በመለኮታ ኃይሉ ገለጠለት ትግስት ማድረጉም ደግሞ ተመልሶ ያንን ክብር እንዲያገኝ ያደረገው ጥሎ ሂዶ ቢሆን ኖሮ ፈጽሞ ትቶት ቢሆን ኖሮ ኢየሱስ ስም ይቀርና የሌላ ሰው ስም ነበር ዛሬ ምን ዘክረው ዛሬ ምን እናነሳው ማለት ነው በቤተክርስቲያን ደረጃ የትምህርት ምንጮች ሁለት ናቸው አንደኛው የትምህርት ምንጭ ላንክሮ ለተዘክሮ ከተፈጠሩ ፍጥረታት ነው ሁለተኛው የትምህርት ምንጮች ፊደላት ናቸው ያው የሰው ልጅ አካላዊ ነው አእምሮአዊ ነው አካላዊ ብቻ አይደለም አንዳንድ ጊዜ አንዳንድ ሰዎች ሊጎትቱት ይሞክራሉ በአካላዊ ደረጃ በመብላት በመጠጣት ብቻ መብላት መጠጣት ብቻ አይደለም የሚፈልገው አእምሮም ደግሞ ዕውቀት ይፈልጋል ዕውቀት ብቻ ፊደል ብቻ አይደለም የሚፈልገው አካላዊ የሆነ የሚበላው የሚጠጣው አለው ስለዚህ ከሁለቱም ነው የሚማረው በአካል ደረጃ ካሉት ይማራል በስለ አእምሮ ደረጃ ይማራል በአካል ደረጃ ለምንድነው ብላንክሮ ለተዘከሩ የተፈጠሩ ፍጥረታት በአካል አይተን የምንማርባቸው ፍጥረታት ማለት ነው እነዚህን ፍጥረታት በማየት ከፍጥረታት በመማር ብዙ ጥበቦችን ለምሳሌ ጥበበኛው ሰሎሞን ተናግሯል
ስለ ግብረ ጉንዳን አንስቶ ከጉንዳን እንዴት መማር እንዳለብን አንስቷል ሌሎቹንም እንስሳት ሁሉ ያነሳ ከነሱ እንዴት አድርገን መማር እንዳለብን ኑሮ እንዴት አድርገን ማሸነፍ እንዳለብን በህብረት እንዴት አድርገን መኖር እንዳለብን በፍቅር እንዴት አድርገን መኖር እንዳለብን ከስነ ፍጥረት ያመጡ የተማሩ ብዙዎች ናቸው ከነዛ መካከል ነው አንዱ እንግዲህ ቅዱስ ያሬድ ከዛች አነስተኛ ከሆነች ፈጽሞ ማንንም ሰው ከማያስተውላት ትል መማር የቻለው ማለት ነው ያውም ደግሞ ውሃ ጠጥቶ በተኛበት ሰዓት ላይ የተማረው ማለት ነው ስለዚህ ብናይ ዙሪያችንን ተፈጥሮን ብናይ ብዙ የሚያስተምረን ነገር አለ ከመምሸት ከመንጋቱ ጋራ ከፀሐይ ጋራ ከጨረቃ ጋራ በየለት ተለት ህይወታችን ውስጥ ከሚያጋጥመን ከአራቱ ወቅቶች ጋራ ከክረምቱ ከበጋው ከጸደዩ ከሐጋዩ ከነዚህ ሁሉ መማር እንችላለን የሚያስተምረን ብዙ ነገር በውስጡ ስላለ ማለት ነው ሰው ከነዚህ ይማራል ከዛውጭ ሲያልፍ ደግሞ ከፊደል ይማራል ፊደል ስነ አእምሮአዊ ነው ፊደል ዕውቀት የሚከማችበት ነው ፊደል ብለን ስንል ከእንስሳት ከምንለይበት አንዱ ዕውቀትን ያከማችን ማቆየታችንና ማኖራችን ከባለፈው መማር መቻላችን ነው ሁልጊዜም አንድ ሰው እንደ አዲስ አይደለም የሚማረው ከመጣለት ከተሰናዳለት ተጠብቆ ከቆየው ከዛ ተነስቶ ነው የሚማረው ያም ከወላጆቹ ነው የሚማረው ወላጆቹ የዘመናት ውጤቶች ናቸው እና ከፊደልም ይማራል ስለዚህ ፊደል ዕውቀት የምንገበይበት ነው የዕውቀት ጎተራ ተብሎ ነው ፊደል የሚጠቀሰው እና ፊደል ያላቸው ሀገራት ሁሉ በዕውቀት ደረጃ ከፍ የማለት እድል አላቸው በአለማችን ላይ በጣም ጥቂት ሀገሮች ናቸው ፊደል ያላቸው በአፍሪካ ደረጃ ስንወስድ ደግሞ ፊደል ያላት ኢትዮጵያ ብቻ ነች ስለዚህ በጣም ብዙ የተጠራቀመ ዕውቀት አለን ማለት ነው በቤተክርስቲያን ደረጃ 200,000 አይነት መጻሕፍቶች በግዕዝ ደረጃ ተጽፈው እናገኛለን ፊደል ስላለ ነው ከነሱ ዕውቀት እንገበያለን ማለት ነው እና ዕውቀትን ከፊደልም እንገበያለን ዕውቀትን ከተፈጥሮ እንገበያለን ቅዱስ ያሬድ ግን መነሻ የሆነው ከፊደል ለመገብየት መነሻ የሆነው ተፈጥሮ ነው ያቺ ትንሿ አነስተኛዋ ትል ማለት ነው እና ዕውቀትን ለማግኘት ወይም ደግሞ አንድን ጥሩ ነገር ገንዘብ ለማድረግ ማንኛውንም ነገር መናቅ የለብንም ለመማር ከታችኛው አካል ሁሉ ሳንንቅ ብንሰማ ብዙ የምንማርባቸው ነገሮች አሉና ዓለማችን ደግሞ በሰዎች ታሪክ የተሞላ ስለሆነ ከማንኛውም ማህበረሰብና ከማንኛውም አካል ብዙ የምንማራቸው ነገሮች አሉና ለትምህርት መናቅ ምን እንደሌለብን ነው ማንኛውንም ጉዳይ ቅዱስ ያሬድ የሚያሳየን ጽርቀ ወነገርኩ አድኖተከ አንድን ጉዳይ በአንክሮ መመልከት ማለት ነው አንዳንድ ጊዜ ተመስጦ ሌላውን ነገር ሁሉ ዘንግተን አንድን ነገር ብቻ እንድናስተው ሌላውን ሁሉ መስማት አቁመን ያችን ብቻ እንድንሰማ ሌላውን ሁሉ ማየት አቁመን ያችን ብቻ እንድናይ የሚያደርገን ስነ አእምሮአዊ ንቃት ነው እንዲህ አይነት አቅም ያለው ሰው አንድን ጉዳይ ለመረዳት ከጫፍ ድረስ ሄዶ ለመገንዘብ አቅም ይኖረዋል ተመስጦ ከሌለ የተከፈለ ዕውቀት ነው የሚኖረው የተከፈለ አስተሳሰብ ነው የሚኖረው የተከፈለ ማህበራዊ ግንኙነት ነው የሚኖረው ተመስጦ በሚኖርበት ሰዓት ግን አንድን ጉዳይ ጥግ ድረስ መረዳትና ማወቅ ስለሚቻል ያንን ጉዳይ መረዳትና ማወቅ የቻለ ሰው ለማስረዳትም ቅርብ ነው በጉዳዩም ለመኖር ደግሞ በተሻለ ሁኔታ ያስችለዋል ተመስጦ ትልቅ ሀብት ነው በቤተክርስቲያናችን ደረጃ በፍጥረትም ደረጃ ደግሞ አንድ ሰው በብዙ ድካም የሚያገኘው ነው ብሎ በጥቂት ጊዜ የሚያገኘው ጉዳይ አይደለም ብዙ መለማመድ ይፈልጋል ብዙ ድካም ይፈልጋል በቤተክርስቲያናችንም እሱ ነው ያለው ድካም አለው ከዛ በኋላ ስጦታም አለው ስጦታ የሚለው ከሌሎቹ ድካሞች የሚለየው በሌሎቹ ተመስጦዎች ውስጥ የሰው ልጅ ይሄን ዓለም ብቻ ነው የሚረዳው ይሄን ዓለም ብቻ ነው የሚገነዘበው በቤተክርስቲያን ውስጥ ባለ ተመስጦ ግን ከዚህ ዓለምም ስለሚሄድ ነውና ከዚህ ዓለም ግንዛቤ በላይም ስለሚሆን ነው ልዩነቱ እንጂ ሁለቱም በአካል ደረጃ በዚህ ዓለም ላይ ያለው በመለማመድ ተመስጦን ማግኘት ይቻላል እና ተመስጦ ሲኖር ሰውነታችን ጉዳዩን የሚያይበት የሚመለከትበት የሚረዳበት ሙሉ ሁለንተናዊ ማንነት ሁሉ ነው የሚቀየረው እና ተመስጦ አንድን ማህበረሰባዊ ግንኙነት ጤናማ ለማድረግ ይጠቅማል አንድን ፖለቲካዊ ማህበረሰብም ደግሞ የተቃና አይነት አካሄድ እንዲኖረው ያደርጋል በሀገር ውስጥም ይሁን በግለሰብ ደረጃ ያለውን በዚህ ዓለም ላይ ያለውን አመለካከቱን በሙሉ የሚቀየር ነው ተመስጦ እና ብዙ ፊሎሶፈርስ ብለን ምን እናገርላቸው ሰዎች የዚህ ባለቤቶች ናቸው በብዛት
እነዛን አስተሳሰቦቻቸውን ገንዘብ የሚያደርጓቸው በእነዚህ ተመስጦ ነው። ተመስጦን ገንዘብ ለማድረግ በቤተክርስቲያናችን ደረጃ ባለው አስተምህሮ አንደኛ ፊደላትን ማወቅና በእውቀት መበልጸግ ይፈልጋል። ሁለተኛ አካልን በስነ ስርዓቱ መቆጣጠርን ይፈልጋል። ያም ብዙ ጊዜ የምንጠቀምበት ጾም ነው። ከዛ በሶስተኛ ደረጃ ደግሞ ከሰው መለየትንም አብሮ ይፈልጋል። የጽሞና ጊዜ ይፈልጋል። እነዚህ ነገሮች ካሉ አንድ ሰው ወደ ተመስጦ ውስጥ ወይም በእንግሊዘኛው ኮንሰንትሬሽን ወደምንለው አእምሮውን በሙሉ አቅሙ ወደ መጠቀም ደረጃ ይመጣል። የዛን ሰዓት ተከፍሎ አይኖርበትም አእምሮ ማለት ነው። ተከፍሎ ስለማይኖርበት ጉዳዩን የሚገነዘበው በዛ ሙሉ በሆነ አእምሮ ነው የሚገነዘበው ማለት ነው። በዚህ ውስጥ ካልሆነ ግን በተከፍሎ ነው የሚገነዘበው፣ በተከፍሎ ነው የሚረዳው። ስለዚህ የመፍትሄ ሐሳቡ ሙሉ አይሆንም ማለት ነው እና እስከ ጥግ የደረሰ አይሆንም። እነዚህ ተመስጦ ያላቸውን ሰዎች ብዙ ጊዜ ከአብርሆት ጋራ በተገናኘ የሰዎችን ህይወት የሰዎችን ኑሮ የሚያበሩ የሚያስተካክሉ መንገድ የሚጠርጉ አድርገን እንወስዳቸዋለን። በቤተክርስቲያንም ትልቅ ቦታ ነው ያላቸው። እነዚህን አካላት እግዚአብሔር ሰማያትን ወስዶ ያስጎበኛቸው አሉ፣ ሰማያትን ወስዶ ያሳያቸው አሉ። የሰዎችን ተፈጥሮ ደግሞ በደንብ አድርጎ ያስገነዘባቸው ያመለከታቸው ሰዎች አሉ። ከዛም ተነስተው ሃይማኖታዊ ስነ ተፈጥሯዊ መፍትሄ ደግሞ ለሰዎች ላኗኗራቸው ሁሉ የሰጡ ብዙዎች ናቸው እና ቅዱስ ያሬድ ውስጥ አንደኛ የምናየው እሱ ተመስጦውን ትምህርት ውስጥ ያጣውን ተመስጦ በዛች ረፍት ሰዓት ላይ ግን አገኛት። እግዚአብሔር ሰጠው በዛች ተመስጦ ከትል መማር ቻለ ማለት ምን ያክል ተመስጦ ወይም ኮንሰንትሬሽን አንድን ጉዳይ እስከ ጥግ እንደምናይ ነው የሚያሳየው። ትልናት ብሎ አላለፋትም። ድርጊቷን እያንዳንዷን ነበር ሲከታተላት የነበረ። እሱ ያለበት ቦታ ሰው በአካባቢው ያልነበረ ቦታ ነው። ስለዚህ የሚረብሸው አልነበረም። ከአጎቱ ከጌዲዮን ጠፍቶ ነው የመጣው። ስለዚህ በጾም ውስጥ ነው ያለው። ሰውነቱ በጥጋብ ውስጥ ሆኖ ሌላ አይነት ስሜት ውስጥ አይደለም ያለው እና ከሰው ርቋል። በምግብ ደረጃ አካሉን ወስኗል። ከዛ በኋላ ያችን ትል ሲያያት ከሌላው ነገር ሁሉ ራሱን ደግሞ አይኑንም ጆሮውንም ማጠፋና ትሏን ብቻ ተመለከተ። ስለዚህ ቆጠራት። ስትወጣ ስትወድቅ ስትወጣ ስትወድቅ ሰባት ብሎ መቁጠር ሁሉ ቻለ። ሰባት ሁሉ ብሎ መቁጠር ችሎ ነው ስታልፍ ሲያያት ይሄንን እንደገና መልሶ ከዛ አንፃር የተረጎመ ከራሱ ትምህርት አንፃር ራሱ መተርጎም እንዲችል አደረገው ማለት ነው። ወደ ራሱ ህይወት ወደ ራሱ ማንነት እንዲያመጣው ሁሉ ረዳው ተመስጦ ማለት ነው። ተመስጦ እንደዚህ ደረጃ ሁሉ ያመጣል። ዝም ብሎ ዝሩ ዕውቀት ብቻ ሳይሆን የሚሆነው ጥቅም ያለው ዕውቀት ይሆናል። በቤተክርስቲያናችን ጥበብ እንለዋለን። በዚህ ዓለም ላይም በርግጥ ጥበብ ነው የሚባለው። ከዕውቀት ቀጥሎ የሚመጣ ነው። ያንን የሚያመጣው ተመስጦ ነው። በመጀመሪያ ሰው ልጅ ፊደል ያውቃል፣ ከዛ ወደ ዕውቀት ይደርሳል፣ ከዕውቀት በኋላ ወደ ጥበብ ይደርሳል። ጥበብ ሲደርስ ለሰው የሚጠቅም ነገር አመጣ ሲባል ነው ጥበብ የሚባለው። ለሰው የሚጠቅም ነገር ካላደረገው አንድ ሰው ጥበብ ደረጃ አይደርስም ወይም ጥበበኛ ይባል። ለሰው ግን ለሁለንተናዊ ኑሮ የሚጠቅም ነገር ይዞ ሲመጣ ሰውየው ከዕውቀት አድጎ ጥበበኛ ደረጃ ላይ ደርሷል ይባላል እና ቅዱስ ያሬድ የሆነው እሱ ነው። አሁን በዛች የተነሳ ከዕውቀት አለፈ ጥበብ ደረጃ ላይ ደረሰ። ለተመልሶ መምሩ ጌዲዮን ጋር ሲደርስ ከጥበብ በታች ያለው ዕውቀት ነው። ስለዚህ በታች ስለነበረ ባጭር ጊዜ በብዙ አመታት የነበረበትን በወራት እሱ ደረሰበት። ቅዱስ ያሬድ በቤተክርስቲያናችን ደረጃ 5 አበይት ድርሰቶች አሉት። እስካሁንም ቤተክርስቲያን የምትጠቀምበት ማለት ነው። እነዚህን 5 ድርሰቶችን በሁለት አይነት ምልከታዎች አሉት። በርግጥ በአንደኛው ምልከታ ያሉ አባቶቻችን 5ቱን ድርሰቶች ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕትና ምዕራፍ ብለው ያስቀምጧቸዋል። አንዳንዶቹ ምሁራን ደግሞ ጾመ ድጓ የድጓ አካል ነው ብለው ያስቀምጡና ድጓ ብለው ዝማሬ፣ መዋሥዕት፣ ምዕራፍ ብለው ቅዳሴንም አብረው ያስገቡታል። እነዛኞቹ ግን ቅዳሴ የተለያዩ አካላት ድርሰቶች ስለሆኑ እነዛ ደራሲያን ደግሞ በቅዱስ ያሬድ ዜማ ያበለጸጉ ስለሆኑ እነሱ ናቸው የደረሱትም ሚሉትና ድጓና ጾመ ድጓ ለያይተው አስቀምጠው 5 ሚሉ አሉ። ግን ሁሉም ቢሆን የቅዱስ ያሬድ ድርሰቶች የሚታወቁት 5 ተብለው ነው እነዚህ የሚታወቁት ድርሰቶቹ።
ለቤተክርስቲያን ለዕለት ተዕለት አገልግሎት የምንጠቀምባቸው ድርሰቶች ናቸው። እነዚህ ድርሰቶች ለየት የሚያደርጋቸው እና ጾም የሚያደርጋቸው ዜማቸው ነው። እነዚህን ድርሰቶች ሲደርስ መጀመሪያ እሱ ያገኘው ገንዘብ ያደረገው ዜማ ነው። ያንንም ያገኘው ዜማ ከመላእክት ነው ያገኘው ዜማውም ግዕዝ፣ ዕዝል፣ አራራይ የሚባሉ ዜማዎች ናቸው። በዚህ ዓለም ላይ ዜማ የሰውነት ቅኝት ነውና ሰውነትን በብዙ አይነት መልኩ ይቃኘዋል። የተለያየ አይነት ዜማ፣ የተለያየ አይነት ግጥም ማለት ነው። በተለይ ዜማ ማለት አንድን ሰው ለአገሩ ፍቅር እንዲፈጥር የሚያደርግ ዜማ አለ። አንድን ሰው ኃይለኛ እንዲሆን የሚገፋፋ ዜማ አለ። አንድን ሰው ለተቃራኒ ጾታ ስሜቱ እንዲጨምር የሚያደርግ ዜማ አለ። ልክ እንደዚህ ሁሉ ደግሞ ለዘላለማዊ ሕይወት የሚገፋ ወይም ደግሞ ሰውነትን የሚቃኝ አይነት ዜማ አለ። እነዚህ ዜማዎች ናቸው ግዕዝ፣ ዕዝል፣ አራራይ ብለን የምንላቸው። ሌሎቹን በዚህ ዓለም ላይ ያሉትን የሚታወቁ ነው። በኢትዮጵያ ደረጃ ብንወስድ እነ ትዝታ፣ እነ ባቲ፣ እነ አንቺሆዬ እየተባለ ብዙ የሚጠቀሱ አሉ እና በእነዚህ ሶስቱ ዜማዎች አማካኝነት አምስቱን የዜማ ድርሰቶች አስቀምጧቸዋል። እነዚህን አምስቱን የዜማ ድርሰቶች ደግሞ አባቶቻችን ከዓመት እስከ ዓመት ጊዜ ሰዓት ወስነው ያደርሷቸዋል፣ ይጠቀሙባቸዋል፣ ይማሩባቸዋል። የትምህርት ስነ ስርዓቱንም አብሮ ነው ያዘጋጀው እና የትምህርት ስነ ስርዓቱ ደግሞ የበለጠ ጹብ ድንቅ የሚያሰኝ በሆነ ሁኔታ ነው ያዘጋጀው። አንድ ሰው ይማራል፣ ከዛ ደግሞ ገብቶ ደግሞ ያገለግልበታል። ስለዚህ ቲዮሪ ትምህርት አለ፣ ፕራክቲሱ አለ ማለት ነው። ቲዮሪው ላይ ደግሞ በተለያየ ዕውቀት ደረጃ ያሉ ሰዎች ናቸው የሚማሩት። ስለዚህ አንዱ ካንዱ በትምህርቱ ደረጃ ላይ ሳይደርስ የመስማት እድል ያገኛል ማለት ነው። ስለዚህ ሲደርስ በቀላሉ የመማር እድል ያገኛል ማለት ነው። እንዲህ አይነቱን ሁሉ ስርዓት ሰርቶ እነዛን ዜማዎቹን በርግጥ የደረሳቸው የተለያዩ አካባቢና ቦታዎች ነው። እንደየአካባቢው እንደቦታው ለአገልግሎት በሄደባቸው ስፍራና በቆየባቸው ጊዜያቶች በነበረው ተመስጦ ነው የደረሳቸው። ከዛ በኋላ ግን ለትምህርት በሚሆን መልኩ አዘጋጅቶ አስተምሮ ነው ያለፋቸውና የቅዱስ ያሬድ የዜማ ድርሰቶቹ 5 ናቸው። ቅዱስ ያሬድ ዜማ ድርሰቶቹን ሲደርሳቸው ከዜማ ምልክቶቹ ነው የሚጀምረው። ለዜማ ምልክቶቹ ደግሞ ድምጽ ነው። ምልክቶቹ መነሻ ያደረጋቸው ድምጽ ነው። ድምጽ እንዴት አድርጎ ከሰው አንደበት ወደ ለሚቀጥለው አካል በምን አይነት መልኩና ስርዓት ነው የሚያልፈው የሚለውን የሚያሳዩ ናቸው ምልክቶቹ። ስለዚህ እነዚህ ድምጾች ካሉ በእነዚህ ድምጾች ነው ዜማ የሚመሰረተው። ቅዱስ ያሬድ በ5ኛው ክፍለ ዘመን እንግዲህ በ505 የተወለደ ነው። በ6ኛው ክፍለ ዘመን የኖረ ሰው ነው። ስለዚህ በዜማ ደረጃ ስንመጣ ድምጽን ወደ ዜማ በመቀየር ግንባር ቀደሙና የመጀመሪያው ነው። አሁን በዓለማችን ደረጃ ሲወራ የመጀመሪያው የዜማ አባት ተደርጎ የሚወሰደው ሞዛርት ነው። ሞዛርት ግን ከቅዱስ ያሬድ ከ200 ዓመት በኋላ የመጣ ሰው ነው። ሞዛርትን ብንወስደው ሞዛርት ድምጾቹን ነው ያወጣቸው። ቅዱስ ያሬድ ደግሞ ለድምጾቹ ምልክትን ያስቀምጠላቸው። ምልክት በማስቀመጥ ቅዱስ ያሬድ ይቀድማል ማለት ነው። ስለዚህ የዜማ አባት መባል የሚችለው ሞዛርት ሳይሆን ቅዱስ ያሬድ ነው ማለት ነው። የሁለቱም ምልክቶች ደግሞ አንድ አይነት ናቸው። የሞዛርትም 8 ናቸው ድምጾቹ፣ የቅዱስ ያሬድም ምልክቶቹ 8 ናቸው። ያንዳንዱን ድምጾች ከያንዳንዱ የዜማ ምልክቶች ጋር ራሱ ባለሙያ የሆነ አካል ማገናኘትና ማየት ይችላል። የዜማ ምልክቶች ብቻ ሳይሆኑ በቤተክርስቲያን ደረጃ ማንኛውም የሚከናወኑ ጉዳዮች ከኢየሱስ ክርስቶስ ጋር የተገናኙ ናቸው። በአዲስ ኪዳን ደረጃ ማለት ነው። ኢየሱስ ክርስቶስን የማያዘክር፣ ኢየሱስ ክርስቶስን የማይናገር፣ የማያትት በቤተክርስቲያን ደረጃ የተቀመጠ ምንም አይነት ስርዓት የለም፣ ምንም አይነት ትምህርትም የለም።
ምንም አይነት አካላዊ የሚቀመጥም እቃ የለም እና ከዚህ አንፃር ቅዱስ ያሬድ ከድምጽ ዜማ ምልክቶቹን ሲያስቀምጥ ለነዚህ የዜማ ምልክቶቹ መጀመሪያ ላይ የመደበላቸው ትርጉም ነው የሰጣቸው ለስምንቱም የዜማ ምልክቶች ከኢየሱስ ክርስቶስ አንፃር ትርጉም ሰጥቷቸዋል የመጀመሪያው የዜማ ምልክት ድፋት ነው የሚለው እና ድፋት እንደ በቅርጽ ያለው ምልክት ነው ያለው ወደ ታች የሚያመለክት ነው ያም ኢየሱስ ክርስቶስ ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ወደ ታች መውረዱን የሚያመለክት ነው ቅዱስ ያሬድ ያስቀመጠው ማለት ነው በሁለተኛ ደረጃ ያስቀመጠው የዜማ ምልክት ሂደት ነው ሂደት አንድ ሰው በድምጽ ደረጃ እንዲሁ የሚያወርደው የሚናገረው ድምጽ ማለት ነው በቀላሉ ምንም አይነት ጋሬጣ ሳያጋጥሙ ሰተት አድርጎ የሚያቀርብበትን የሚያመለክት ነው እሱም ኢየሱስ ክርስቶስ በዚህ ምድር ላይ 33 ዘመን መኖሩን 3 አመት ከ3 ወር እየተመላለሰ ማስተማሩን የሚያመለክት የሚያጠይቅ ነው ብሎ ለሱ መድቦለታል ከዛ ቀጥሎ የምናገኘው ይዘት ነው ይዘት በዜማ ደረጃ ዜማውን የማቆሚያ ምልክት ነው ቆም አድርገህ ይዘህ ቁም ብሎ ያስቀመጠበት ነው ስለዚህ በንግግራችን ሂደት ሄደን አንዳንድ ጊዜ ቃላትን ፊደላትን ይዘን ምን ቆምበት ስላለ ማለት ነው እና ይሄንንም ምንም ነቅ የሌለበት አንድም ኃጢያት በደል የሌለበት ኢየሱስ ክርስቶስን አይሁድ እንደያዙት ያመለከተበት የተናገረበት የዜማ ምልክት ሆኖ ነው የምናገኘው ከዛ ሲቀጥል ቅናት ነው የምናገኘው ቅናት ዜማ ላይ መጨረሻ ላይ ያለውን ፊደል ከፍ አድርገ ቀና አድርገ ተናገረው ያው የሰው ልጅ ሲናገር አንደኛው ተፈጥሮ እሱ ስለሆነ ያም እንግዲህ አይሁድ በቅናት ኢየሱስ ክርስቶስን አሳልፈው መስቀላቸውን የሚያሳይ የሚናገር ነው ከዛ በኋላ ቁርጣል ድምጻችን ወይም ነገራችን አንዳንድ ጊዜ ቁርጥ አድርገን የምናቆምበት ሂደቱን የሚያመለክት ነው እሱም ኢየሱስ ክርስቶስ ለሰው ልጆች ሲል ወደዚህ ምድር መጥቶ ለመሰዋት ቁርጥ የሆነ መለኮታዊ በሱ ውስጥ ያለውን ነገር የሚናገር ነው አይሁድም እንደዚሁ ቆርጠው ፈቅደው ወደው ያደረጉትን የሚያትት ነው ከዛ በኋላ ጭረት አለ ጭረት በማንኛውም ፊደል ላይ የሚመጣ ከቅናት ጋር ተመሳሳይ ያለው ጠባይ ነው ግን ቅናት መጨረሻውን ፊደል ሲይዝ ጭረት ደግሞ በመሃል ያሉትን ፊደሎች በሙሉ ይዛል ይሄ ኢየሱስ ክርስቶስን በገረፉት ጊዜ በሰውነቱ ላይ የነበረውን ሰንበር የሚያመለክት የሚያሳየን ነው ከዛ ርክርክ አለው ድምጽን ደጋግመን የምንጠራበት የምናዜምበት ማለት ነው አንድን ፊደል ማለት ነው እሱም የደሙን ነጠብጣብ የሚያመለክት ነው በነጥብ ነው ምልክቱ የሚታየው ማለት ነው መጨረሻ ላይ የምናገኘው ደረት ነው ደረት ከድፋት በተቃራኒው ሆኖ ወደ ላይ ነው ልክ እንደ በደረት እንደመጮህ ያክል ወደ ላይ ቀና አድርገን የምንጮህ ነው እሱም ኢየሱስ ክርስቶስ መጨረሻ ላይ ማረጉን የሚናገር ነው እና በእነዚህ ደረጃ ነው ተርጉሞ ጽሁፎቹን ያስቀመጠው ነገር ግን ያው በጣም ከባዱ ጉዳይ በዚህ ዓለም ላይ ትልቁን ሚና የሚጫወተው ኢኮኖሚው ነው ስለዚህ በኢኮኖሚ ያደጉ ሀገራት ከቅዱስ ያሬድ በኋላ የመጣውን ሞዛርትን የዜማ አባት አድርገው ብዙ ነገር ሰሩበት ብዙ ነገር ያደርጉበታል አደባባዮች አሉት ለሱ መታወሻዎች አሉት ለሱ እሱን መሰረት አድርገው ብዙ ነገር ሰርተዋል እኛ ግን ያለው የኢኮኖሚ ድቀት ሁለተኛም ደግሞ በቤተክርስቲያን ደረጃ ሁሉ ጊዜ የምንሰጠው ቅድሚያ ለሃይማኖታዊ ጉዳይ ነው ስለዚህ ለሃይማኖት እስከተጠቀምንበት ጊዜ ድረስ ሌላው ዓለም አወቀው አላወቀው ይሄን ያክል ቦታ ያለ መስጠት ሂደቱ በእነዚህ ሁለቱ ምክንያቶች ቅዱስ ያሬድ ተገቢውን ቦታ ተገቢውን ስፍራ ያላገኘ ያልተነገረለት ያልተዘመረለት ትልቅ የዚህ ዓለም ሀብት የዚህ ዓለም ክስተት ነው ድምጽን ዜማን በዚህ አይነት መልኩ ተረርቶ በዚህ አይነት መልኩ አሰናድቶ ሰው እንዲማር ሰው እንዲያውቅና አንድ ወጥ በሆነ አይነት መልኩ እንዲያመሰግን ማድረግ በጣም ትልቅ ዕውቀት ትልቅ ሀብት የሚፈልግ ነውና ትልቅ መደነቅም ያለበት ነው ለዛ ነው ዓለም የሚያውቀውን ሞዛርትን እጅግ ያደነቀው እኛ ግን ምናውቀውን ቅዱስ ያሬድን ለዓለም ማስተዋወቅ አልቻልንም በቤተክርስቲያን ደረጃ በምስጋና ሂደት ውስጥ ትልቅ ስፍራና ቦታ ያለው ነው እውነት ነው ግን ከቤተክርስቲያን ውጭ ባለው ሀገራዊ ሀብት ደረጃ ግን አላነሳ ነው ቅዱስ ያሬድ አዎ ምክንያቱም ቅዱስ ያሬድ የቤተክርስቲያኒቷ ቅርስና የቤተክርስቲያኒቷ ብቻ አይደል የኢትዮጵያ በሙሉ ነው በእርግጥ የኢትዮጵያ የሆነውን ያላሳወቅ ነው ብዙ ሀብት ነው ያለን ፊደላችንን በአግባቡ አላሳወቅ ነው
ዘመን መቁጠሪያችንን በአግባቡ አላሳወቅነው ሁሉን ነገሮች ከሃይማኖት ጋር የማጣጋት አባዜ ያለ ይመስላል እና ሰዎችን ለሀገር ባላቸው አስተዋጽኦና ለሃይማኖት ባላቸው አስተዋጽኦ ለይቶ ያለ ማስቀመጥና ያለ ማየት ነጮቹ ግን ወይም ደግሞ በተለይ ደግሞ ምዕራባውያን ከኢኮኖሚው ጋር ራሳቸውን ያበለጸጉት ግን እነዚህ ለይተው ስለያዟቸው ብዙ የሃይማኖት አባቶች ብዙ ለዓለሙ ያበረከቱን አስተዋጽኦ ይዘዋቸው እናገኛለን ፈላስፋ ብለው ይዘዋቸው እናገኛቸው አሉ የጤና ባለሙያ ብለው እናገኛቸው አሉ እነዛ ሰዎች ግን የሃይማኖት ሰዎችም ጭምር ነው የነበሩት ሁለቱን ግን ለይተውታል ኢትዮጵያ ውስጥ ግን ሁለቱን መለየት አይታይም አንድ ላይ ለጥፎ በሃይማኖት ደረጃ አድርጎ የመጥላት የማጣጣል እንዲህ አይነት አባዜ ነው ያለው ከዛ ትንሽ መውጣት ይፈልጋልና ቅዱስ ያሬድን በተለይ በጣም በትልቁ ኢትዮጵያ ልትጠቀምበት የሚገባ ሰው ነው ለምሳሌ እሱ የተቀመጠባት ያችን ትል ያየባት ቦታና ስፍራ ዩኒቨርሲቲ ሁሉ ሊገነባበት የሚገባ ቦታ ነው የነበረው ትልቅ ሪቮሉሽን የተካሄደባት ቦታ ስለነበረች ማለት ነው ያስተማረበት ቦታ ዩኒቨርሲቲ ሊቋቋም የሚችልበት ቦታ ነው ዛሬ ኦክስፎርድ ዩኒቨርሲቲ እኮ የተቋቋሙት የአብነት ትምህርት ቤቶች ላይ ነው እንጂ ሳይንስ አስቦት መጀመሪያ ያዘጋጃቸው ቦታዎች ላይ አይደለም የተቋቋሙት በጣም በተለይ ትላልቅ ዩኒቨርሲቲዎች አውሮፓ ውስጥ የሃይማኖት ተቋማት ወይም ነው የልህቀት ማዕከላት የነበሩ ናቸውና በዚህ ደረጃ በደንብ በስነ ስርዓቱ ሊታይ የሚገባው አባት ነው ለማለት ጳጳሳት ቀሳውስት ወዲያቆናት አቲሆ ከበበ እግራር ዳይሆ ሐጸበ ከቅዱስ ያሬድ ጋር ተገናኘ ያው ቅዱስ ያሬድ በጣም በጎላ የሚታየው ከዜማው ጋር ተገናኝቶ ነው ዓለም አቀፋዊም ክስተትነቱ ዜማ ላይ ነው ዕውቀታዊ ክስተቶቹ ለቤተክርስቲያኒቷ ነው በዜማ ክስተቶቹ ደረጃ ግን ዓለም አቀፋዊ ደረጃ ያለው ስለሆነ ይሄንን ደረጃ አንድ ሰው ማወቅ መረዳት መቻል ይኖርበታልና ከዚህ ስነ ልቦናዊ ትልቅ ሀብት ማግኘት መውሰድ መቻል ያስፈልጋል ዜማዎቻችን ዓለም አቀፋዊ ማይረግ እንዲኖራቸው ለዛ መስራት ይፈልጋል ከዛ ሲያልፍ ደግሞ ከዜማ ጋር የተገናኙ ጉዳዮችን ደግሞ ከቅዱስ ያሬድ ዜማዎችና ከቅዱስ ያሬድ ድርጊቶች ጋር ሁሉ ጊዜ ማገናኘት ማያያዝ ይፈልጋል ኢቭን ምናከናወናቸው ተግባራት ወይም በእንግሊዘኛው ኢቨንቶችን ሁሉ ራሱ ከሱ ቅዱስ ያሬድ ብቻ ብለን ላይሆን ይችላል ከዜማው ድርሰቶች ልንወስድ እንችላለን ስሞችን ከተዘዋወረባቸውና ድርሰቶችን ከደረሰባቸው ቦታዎች ጋር ልናገናኛቸው እንችላለን ከዛ ጋር አገናኝቶ በደንብ በስነ ስርዓቱ ማየትና መመልከት ይፈልጋል ከዛ ውጭ ደግሞ ከዜማ ምልክቶቹ ተነስቶ ደግሞ መማርና ማስተማር ያስፈልጋል የቅዱስ ያሬድ ዜማ ትምህርት ቤት ተብሎ ቅዱስ ያሬድ ዜማ ትምህርት ቤት ወይም ደግሞ ሙዚቃ ትምህርት ቤት ውስጥ ብንገባ የምናገኘው ዶ ሬ ሚ ፋ ሶ ላ ሲ ዶ ነው የፈረንጆቹ ነው ወይም ደግሞ የሞዛርትን ነው የምናገኘው ለምንድነው የቅዱስ ያሬድን የዜማ ምልክቶች በዛ ደረጃ ማናገኛቸው ከዛ ውጭ ደግሞ ዜማዎቹን ስናይ ደግሞ የቅዱስ ያሬድ በርግጥ ዜማዎቹ ግዕዝ እዝድ አራራይ ናቸው ተጠቀምባቸው አንድን ሰው መንፈሳዊ የሆነ ስብዕና እንዲላበሱ የሚያደርጉ ዜማዎች እንደሆኑ ይታወቃል ሌላውን ስብዕና በማሳተፍ ደረጃ ግን ከነዚህ የዜማ ምልክት ፍሰቶች ግን መረዳት ይቻላል እንዴት ነበር ያዜማቸው የነበሩ እነዚህን ዜማ ምልክቶች ተጠቅሞ ወደ ላይ ከፍ ሲያደርገው ወደ ታች ዝቅ ሲያደርገው ሲያገናኘው ሲያያይዘው በዛን ወቅት ላይ የነበረው እርስ በርስ መያያዝ ወይም በዚህ በእንግሊዘኛው ሪትሙ ምን ይመስል ነበር እነዚህ ነገሮች ሁሉ በስነ ስርዓቱ ፈልፍሎ የሚያጠና እነዛን ደግሞ አምጥቶ ደግሞ ለተለያዩ ነገሮች ላይ ሊጠቀም የሚያስችል ትውልድ መፍጠር ያስፈልጋል ያለን አንድ ቅዱስ ያሬድ የሙዚቃ ትምህርት ቤት ብቻ ነው አንደኛ ምናልባት ሙዚቃ ትምህርት ቤትም ያለ ስላራቅ ነው ሳይሆን የሚቀር አይመስልኝም ምናልባት ቅዱስ ያሬድ የዜማ ትምህርት ቤት ብለን ብንለው ሙሉ መልኩ ሊይዝ ይችል ይሆናል እና በዛ ደረጃ የሃይማኖት ሰዎች ራሱ ሁሉ ዜማን በዘመናዊ መልኩ የሚማሩበትም አውድ ብንፈጥር እነሱ ለዓለማዊው ለነሱ የሚያደርገው እርስ በርሱ ትልቅ አስተዋጽኦ ይኖራል እና በዚህ ሂደት ውስጥ ደግሞ ትላልቅ ከቅዱስ ያሬድ ጋር የተገናኙ ዓለም አቀፍ የሆኑ ኮንሰርቶችም ደግሞ ቢያንስ እንኳን ማሳያዎችን ማዘጋጀት ይፈልጋል የተለያዩ ዓለም ላይ ሄዶ ማለት ነው ከቅዱስ ያሬድ
ብቻውን ወይም ደግሞ በቅዱስ ያሬድ ደረጃ የቆመ ዜማ አይደለም ያለው ከዛ በኋላ የሱ ተከታዮች አባቶች በዜማ ምልክቶች ላይ ጨምረዋል ዜማዎችን ደርሰዋል ስለዚህ ያንን ሁሉ አብሮ ማለት ፍሰቱ እስካሁን ድረስ እንዳልቆመ ልክ ከሞዛርት ሌሎቹ ተረክበው እንዳስኬዱት ሁሉ ከቅዱስ ያሬድም ሌሎቹ ተረክበው ማስኬዳቸውን ሁሉ ማሳየት ያስፈልጋል ከዛ ወጥቶ ነው ያለ የሀገራችን ዘፈን ትዝታ ባቲ አንቾዬ የተባለ የመጣው አወጣጡ ከሱ ነው ዜማው ከሱ ነው ከየት ተገኘባል ከካህናት ነው ካህናት በቤተ መቅደስ ውስጥ ያሬዳዊ ዜማውን ያቀርባሉ ወደ ማህበረሰቡ ደግሞ ሲገቡ ደግሞ ለማህበረሰቡ ደግሞ እንዲሆን ማህሌተ ገንቦ ይሉታል ለገንቦ ወይም ደግሞ ለጠላው ለጠጁ በዛም የተነሳ ሰው ስላስደሰታቸው ለነዛም ያቀርቡት ማለት ነው ያንን ተነስቶ ነው እንግዲህ ዘፈን የሚባለው ነገር በኢትዮጵያ ደረጃ ዜማውን ይዞ የወጣው አብሮ ስለዚህ ያንን ሁሉ እርስ በርስ ያለው መስተጋብር ሁሉ ማሳየት ያስፈልጋልና በጣም ትልቅ ስብዕናችንን መገንባት የሚችል ከዛ ውጭ ደግሞ ሀብትም ነው ብንጠቀምበት ብዙ ነገር ልናተርፍበት የምንችል ነውና በዚህ አንቀጽ ብዙ በየልህቀት ማዕከሎቻችን ልናነሳው የሚገባ ነው ባይኔ ዮሐንስኔ ጥምቀት በዓል ከሚደምቅባቸው መንገዶች አንዱ እንግዲህ የቅዱስ ያሬድ ዜማ ነው አባቶች የሚያቀርቡት በእለቱ የሚያቀርቡት ዜማ ነው ስለዚህ ምእመናን ኢትዮጵያውያን በሙሉ ይሄንን ዜማ ወርዳችሁ ብታዩ ብትሰሙ ኢትዮጵያዊነታችሁን ከፍ የሚያደርግ ጉዳይ ነው በሁለተኛ ደረጃ ጥምቀት ኢትዮጵያዊ በዓል ነው እንድንል የሚያደርገን በቤተክርስቲያናችን ደረጃ የአደባባይ በዓል ስለሆነ ነው ስለዚህ ከቤተክርስቲያን ወጥተን የምናከብረው በዓል ነው ስንሄድ ሁሉንም ማህበረሰብ ነው የምንነካው ማለት ነው በቤተክርስቲያን ውስጥ ብቻ ስላልሆነ የኦርቶዶክሳውያን ክብረ በዓል ብቻ አይደለም ስለዚህ የሁሉንም ሰው ተሳትፎ የሚፈልግ ነው የሁሉም ሰው ተሳትፎ ስላለበትም እስከ ዛሬ ድረስ በሀገራችን ደረጃ ሰላማዊ በሆነ ሁኔታ እየተከበረ ነው ስለዚህ ኦርቶዶክሳዊት ቤተክርስቲያን ከሁሉም ጋራ በሰላም መኖርን ትፈልጋለች ምክንያቱ አንዱ ትልቁ ክብረ በዓላቶቿ ናቸው ሁለት የአደባባይ በዓላቶች አሉ መስቀል ደመራ አለ ሁለተኛ ጥምቀት አለ ስለዚህ እነዚህን ከሁሉም ማህበረሰብ ጋር ኢትዮጵያ ውስጥ ካለው ማህበረሰብ ጋራ ነው ማክበር የምትችለው እና ከዚህ አንፃር ከሁሉም ጋራ በሰላም መኖርን መጽሐፍ እንዳስተማረን ክብረ በዓላቶቻችንም የግድ ያስገድዱናል ከዛ ውጭ ደግሞ እነዚህ ክብረ በዓላቶቻችን ደግሞ የኛ ናቸው ብለንም ስላላል የሁሉም ስለሆነ በዩኔስኮ ደረጃም እስከ መመዝገብ ደረጃ ደርሰዋል ስለዚህ ሁሉም ማህበረሰብ ኢትዮጵያዊ ነውና ሁሉም ዓለም መጥቶ የሚጎበኘው ጭምር ነውና ከሃይማኖታዊ እሴቱ ባሻገር ስለዚህ የኔ ብሎ እንዲያከብረው የኔ ብሎ እንዲተባበር የኔ ብሎ በፍቅር እንዲሰራ ነው አደራም ብለው ለሁሉም ኢትዮጵያውያን ግን እንኳን ለብርሃነ ጥምቀቱ በድጋሚ በሰላም አደረሳችሁ እግዚአብሔር በቸርነቱ በአገራችን በኢትዮጵያ ላይ እየሆነ ያለውን አይቶ ክፉን ነገር ያሳልፍልን መልካሙን ነገር ያምጣልን እግዚአብሔር ይስጥልን አጅበን መጣን ታቦተ ጉንን እንብላችሁ ተቀበሉን አጅበን መጣን ታቦተ ጉንን እንብላችሁ ተቀበሉን